አንዴ ጮክ በሉና ከኔ ጋር እንደዚህ በሉ። እግዚአብሔር በሉ ዝምታዬን አልወደደውም። ድገሙት እስቲ በሉት እስቲ በሉት ድገሙት አሁንም በኃይል ጮክ በሉና በሉ እስቲ አላውቅም ምን አይነት ቦታ እንዳላችሁ፣ አላውቅም ምን አይነት ድል እንደተሰጣችሁ፣ አላውቅም እግዚአብሔር ያዘጋጀላችሁ ነገር፣ አላውቅም ምን አይነት ስፍራ እየወጣችሁ እየገባችሁ እንዳለ። በዛ ስፍራ ውስጥ ግን መውሰድ የሚገባችሁን እርምጃ ከመውሰድ ይልቅ ዝምታን ለመረጣችሁ፣ ጸጥታን ለመረጣችሁ ውድ እህትና ወንድሞች፣ እግዚአብሔር ቤተሰቦች፣ እግዚአብሔር ዛሬ እንደዚህ ይላል፣ በዛ ስፍራ ውስጥ ያስቀመጥኳችሁ ለዓላማዬ ነው ይላል። ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ፣ አላውቅም ምን አይነት ቢሮ ውስጥ፣ አላውቅም ምን አይነት ህይወት ውስጥ፣ አላውቅም ምን አይነት ነገር ውስጥ እንዳላችሁ፣ እግዚአብሔር ግን በዓላማ አስቀምጧችሁ፣ እግዚአብሔር ግን በቅድ አምጥቷችሁ፣ እግዚአብሔር ግን በአጀንዳው አምጥቷችሁ ምንም አይነት ነገር ማድረግ ያልቻላችሁ፣ መንቀሳቀስ ያልቻላችሁ፣ ካለባችሁ ፍራቻ፣ ካለባችሁ ዛቻ፣ ካለባችሁ ሁኔታ፣ ካለባችሁ ነገር፣ አሊያም ደግሞ ከሞኝነት አሊያም ካለማወቅ የተገባችሁን ነገር ማድረግ ያልቻላችሁ በአንድ ስፍራ ላይ ዝም ብላችሁ ላላችሁ ሰዎች ዛሬ እግዚአብሔር በዛ ስፍራ ውስጥ ያስቀመጥኳችሁ ለዚህ ዓላማ ቢሆን በምን ታውቃላችሁ? መንቀሳቀስ ይሁንላችሁ፣ መውጣት ይሁንላችሁ፣ መናገር ይሁንላችሁ፣ መግባት፣ መውጣት፣ መሄድ ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ። መጽሐፈ አስቴር ምዕራፍ 4 ቁጥር 14። መጽሐፈ አስቴር ምዕራፍ 4 ቁጥር 14። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። አስቴር በዚህ ሰዓት እግዚአብሔር በሚሰራበት ሰዓት፣ ዓላማና ዕቅድ አውጥቶ ባስቀመጠው ሰዓት፣ መንቀሳቀስ በሚገባሽ ጊዜ፣ መውጣት መግባት ንግግሮችሽ ውጤት ሊያመጡ በሚችሉበት ጊዜ አስቴር ለሕዝቡ የተናገርኩት፣ ለሕዝቡ ያወራሁት፣ ሕዝቡን ለማዳን የምጠቀምበት መንገድ ባንቺ ዝምታ ምክንያት ይሄ ሕዝብ ቢጠፋ አንድ ነገር ይሆናል። ምን ይሆናል? መርዶክዮስ ነው የሚናገረው። እቅዱን በማኮላቸትሽ አንቺና የአባትሽ ቤት ከድፍን አይሁድ ተነጥሎ ይጠፋል። አይሁድን ለማዳን ግን እግዚአብሔር ሌላ መንገድ ይጠቀማል። Let me tell you something. አጭር ትንታኔ። አስቴር በቤተ መንግስት ውስጥ ነው ያለችው። አይሁዳውያን ታላቅ የሆነ ጥፋት ገጥሟቸዋል። አይሁዳውያን ታላቅ የሆነ ችግር ገጥሟቸዋል። ነብይም የለም፣
በአስቴር መጽሐፍ ውስጥ የሚያስተምርም የለም። ህዝቡ በመንከራተት ህዝቡ በመጨነቅ ወደ አንድ ተርኒንግ ፖይንት ወደ አንድ አዲስ ስፍራ ለመግባት እግዚአብሔር ያቀደበት፣ ሃማ ደግሞ ንጉሱን ለመዋጥ ያቀደበት ያቺ ሲዝን ላይ ያቺ ወቅት ላይ አስቴር ሚናሽ አንድ ነገር ነው። አስቴር ውሳኔው አንድ ነገር ነው። ካንቺ የሚጠበቀው መግባት ወደሚገባሽ፣ መናገር ወደሚገባሽ፣ ማየት ወደሚገባሽ፣ መንቀሳቀስ ወደሚገባሽ ወደዛ ስፍራ ውስጥ መግባት ነው። ዝም ብትይ ግን የእግዚአብሔር ፍርድ አንቺና ቤተሰብሽን አንቺና የአባትሽን ቤት ለብቻ ቆርጦ ያጠፋዋል። አስቴር ከሱሳ ግንብ ባሻገር ከመንደሩ እሳቤ ባሻገር አካባቢው ላይ ካለው ችግር ባሻገር ወዳጅ ዘመዶችሽ በጆሮሽ ከሚጠቀጥቁት ባሻገር በእግዚአብሔር ፊት ራስሽን ልታይ የሚገባው የእግዚአብሔር ስትራቴጂ፣ የእግዚአብሔር እቅድ፣ የእግዚአብሔር ዓላማ በኔ ላይ ይፈጸማል ማለት መቻል። አጠገብ ያለውን ሰው ነካ አድርገው፣ ራስን እንደ ሕፃን አትቁጠር። አቻታካ ባካያስ እግዚአብሔር በአንድ የሰው ሕይወት ውስጥ በዘላለም አጀንዳ ውስጥ የሚያስበውን እቅድ ይፈጽማል ማለት። እግዚአብሔር የሰው ትርኪ ምርኪ የለውም። እግዚአብሔር የሰው ከንቱ የለውም። እግዚአብሔር የሰው ትራፊ የለውም። እግዚአብሔር በእያንዳንዱ ሰው ውስጥ በሰማይ የታቀደውን አጀንዳ ይፈጽማል። ሰው ምን ሲሆን? ለሚናገረው እግዚአብሔር፣ ለሚያወራው እግዚአብሔር መንቀሳቀስ ሲጀምር። ዜና አለኝ። ትራፊ አይደላችሁ። አይ አልሰማችሁ። የአገሩ ባዕድ ዜጋ አይደላችሁ። ባላገር ናችሁ። ባለ ይዞታ ናችሁ። ከእናታችሁ ማህፀን ከመጸነሳችሁ በፊት በስማችሁ የሚያውቅ እግዚአብሔር ደምና ኩላሊት፣ ልብና እስትንፋስ፣ ሰውነትና አካል ብቻ ሳይሆን ዓላማም ማን ነው ጮሆ አሜን የሚለኝ? የመፍዘዝ መንፈስ የተመታ ይሆን። እግዚአብሔር ዓይንና አፍ ጅማትና ቅልጥም ብቻ ሳይሆን የሰጠኝ በዘመናት መሃል ሊሰራ የሚፈልገውን ሊያደርግ የሚፈልገውን በኔ ውስጥ ሊጠቀም በኔ ውስጥ ሊያደርግ በኔ ውስጥ ሊሰራ። ስለዚህ አስቴር ይቺ ሰዓት እግዚአብሔር ሊሰራባት ያለ ስለሆነ ይቺን ሰዓት ዝም ብትይ አንቺና የአይሁድ ቤተሰብ ክፍፍል ይሆናል ማለት። አስቴር ልብ አድርጊ። እግዚአብሔር በሰጠሽ ሰዓት ላይ ፍርሃት አይሰራም። እግዚአብሔር በሰጠሽ ሰዓት ላይ አቅም የለኝም አይሰራም። እግዚአብሔር በሰጠሽ ሰዓት ላይ አልተማርኩም አይሰራም። እግዚአብሔር ባንቺ ለሚያረጋው ባንቺ ለሚሰራው ነገር ቀድሞውኑ በፊት ሳትጸነሺ ይሄን ህዝብ ለማዳን ዓላማን በየሰው ማንነት ውስጥ አከፋፍሏል። እግዚአብሔር ሉዓላዊ አምላክ እንጂ አቅመቢስ አምላክ አይደለም። አዎ ዊክነስ አለሽ፣ አዎ ድካም አለሽ። ግን ዝም ብሎ ዩዝለስ የሆንሽ ሴት አይደል። ከሱሳ ግንብ ያመጣሽ ዓላማ ዛሬ መንቀሳቀስ በሚገባችሁ ቦታ መውጣት መግባት በሚገባችሁ የምድሪቷን በረከት ሰጥቷችሁ ቢሆን የምድሪቷን ዓይን ሰጥቷችሁ ቢሆን የምድሪቷን ዕውቀት ሰጥቷችሁ ቢሆን አገልግል ዋቻ አንድ ሰው ጮሆ አሜን ይበለኝ። እግዚአብሔር በእኔ ላይ ምን አለው? ዓላማ አለው። አንድ ሰው ጮክ ብሎ ሰይጣን እየሰማ ከንቱ ሰው አይደለሁም ይበለኝ። ግድ የላችሁም ጆሮው ላይ
አይደለሁም በሉ። በይ ተናገር። ባዶ ሰው አይደለሁ። ዩዝለስ አይደለሁም። የማረባ አይደለሁም። አቅመቢስ አይደለሁም። ባዶ ህልም የሌለው አይደለሁም። 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 That's what I said. አይደለሁም። ያኖረኝ ለምንድን ነው? እግዚአብሔር አሁን እዚህ ያኖረኝ ለምንድን ነው? ለምንድን ነው? ቁልፉ ሐሳብ እሱ ነው። ምንድነው የኔ ሚና? እንዲህ አይነት ቤተሰብ የሰጠኝ ለምንድን ነው? እንዲህ አይነት ስራ የሰጠኝ ለምንድን ነው? ዋይ እግዚአብሔር ማንም ሰው ከማያቀኝ ማንም ሰው ከማይመለከተው ስፍራ ከዛ ታችኛው ክፍል አውጥቶ እዚህ ጋር ያቆመኝ ምንድነው? ፐርፐሱ ዋይ? ቁልፍ ጥያቄ ነው። ምንድነው ያጣሁት? ነው ብሎ ለሚናገረኝ ታዛዥነት፣ ነው ብሎ ለሚናገረኝ ድፍረት፣ ነው ብሎ ለሚናገረኝ አቅመቢስ ያደረገኝ ምንድነው? ኖ እኔ ቋንቋል እኔ አቅም ሄይ ኮንሲኩዌንስ ያለው ኮንሲኩዌንሲው አንቺና የአባትሽ ቤት ትጠፋላችሁ። አንቺና የአባትሽ ቤት እግዚአብሔር ሌላ እንደ አስቴር አይነትን ሴት ክሬት አድርጎ ከመንገድ ማጃታባስ ልክ እንደ ሳኦል አህያ ፍለጋ ሲሄድ ወደዚህ እንደመለሰው እግዚአብሔር በመንገድ ላይ አንድን ሰው አድርጎ ለራሱ ዓላማ ያደርጋል። ያንን ህዝብ ለማዳን የማይችለውን አይነ ስውሩን ደካማውን አቅመቢሱን ግን እሺ የሚለውን አንቺና ቤተሰቦችሽ ግን ዓለም ተጽዕኖ አላት። አጠገባችሁ ያሉት ሰዎች ተጽዕኖ አላቸው። እንደማትረቡ ለማውራት የመጀመሪያው የሚጠቀምባቸው ጠላት አጠገባችሁ ያለው ሰው ነው ይሏቸዋል። ትልልቅ ፕሮጀክት፣ ትልልቅ ቢዝነስ፣ ትልልቅ አካዳሚካሊ በጣም ስር ነቀል የሆነ ለውጥ፣ የከተማ ለውጥ፣ ያስተሳሰብ ለውጥ፣ የበረከት ለውጥ፣ የህይወት ለውጥ ታስቦ ማይታወቅ ድንገት ዘው ብሎብሽ አርገው ሲልህ አቅሜ ያንን ቪዥን አውቶማቲካሊ ሌላ ሰው እንዲያረገው ያደርገዋል። ዛሬ በጌታ በኢየሱስ ስም ቡቱቶዬ አካባቢ ላይ ያለው ሰው በጌታ በኢየሱስ ስም የምናገረው ይሄ ነው። እግዚአብሔር በኔ ውስጥ ምን አለው? ምን አለ? ጮህ አሜን ብትለኝ፣ ኧረ አንድ ሰው ጮህ አሜን ይበለኝ። ሰይጣን በጆሮሽ መጥቶ በሽተኛ ነሽ፣ ሰይጣን በጆሮ መጥቶ አትችልም፣ እድሜ አልፏል ነው ለምንድን ነው የምኖረው? ለምንድን ነው ሌሎች ከጥቁር አንበሳ ሆስፒታል እየሄዱ ዋይ ለምን እግዚአብሔር ይህን እድል ሰጠኝ? ዋይ ለምን ሰጠሽ? ይሄን አጠገባቸው ያለውን ሰው ለምን ተሰጠው? በሉልኝ ድገሙና በሉልኝ። አይሰማኝም። ለምን ተሰጠ? ለምን? የትኛው ብርታትሽ? በጣም ቆንጆ የሆኑ ሴቶች ሽቁ ሲሉ አንቺ ለምን ተረፍሽ? ዋይ የትኛው ብቃትህ? ዋይ ኢን ሚሊየንስ ዶላር የሚያስተናግዱ ሰዎች ተኝተው መንቃትን አቅማቸው እምቢ ብላ ይዛቸው ስትሄድ ብራቸው አላተርፍ ሲል አንቺ ድርቆሽ የምትበዩ ለምን አቆመሽ? Why? Is it for vacation? I'm sorry to say that. Is it for something? No. God has purpose በኔ ህይወት
እግዚአብሔር በእኔ ውስጥ አለው። አንድ ዓላማ አለው። አንድ እቅድ አለው። ዋይ ለምን ይሄ ታቀደ? ዋይ መርዶክዮስ አስቴርን በግልጽ የነገራት ነገር ኃላፊነቱ ሰጂ ነው። ኦ ሎርድ የሰው ዘር ሊጠፋ ነው። ኃላፊነቱ ሰጂ ሕይወትሽን አደጋ ውስጥ ክተች። አስቸጋሪ ነገር ውስጥ ግቢ። ለምን አደጋ ውስጥ ገብተሽ አደጋ ውስጥ ሆነሽ የምትተርፊው እግዚአብሔር ባንቺ ላይ ዓላማ ስላለው ነው። ባይዘወይ 0% ቾይስ የላቸውም የእግዚአብሔር ዓላማ ያለባቸው ሰዎች ማለት ሐዋርያት ሥራ ምዕራፍ 27-28 ማጥናት ይቻላል። አደጋ ያለበት ውስጥ የተሰባበረ መርከብ ውስጥ ለመኖር ተስፋ የተሟጠጠበት ውስጥ እግዚአብሔር መልአኩን ልኮ በሮም ፊት ቆመ ትመስ ማለት እግዚአብሔር በላያቸው ፐርፐዝ ያኖረባቸው ሰዎች የትኛውም አይነት ቀዳሚ አደጋ፣ ቀዳሚ አቋራጭ፣ ቀዳሚ ችግር፣ ቀዳሚ ለቅሶ ቢመጣ ሊነካቸው አይችልም። በሌላ ቋንቋ መርከብ ተሰባብሮ በሰላም ይደርሳሉ። ምክንያቱስ እግዚአብሔር በእነሱ ውስጥ ያለውን ዓላማ አልጨረሰም። መርዶክዮስ ለአስቴር የሚላት ዱ ሰምቲንግ። እግዚአብሔር ባንቺ ላይ ያቀደው እቅድ በዚህ ንጉሥ አሟሟት አይሆንም። በዚህ ንጉሥ አደጋ አይሆንም። ወይ አይሆንም፣ አይሆንም። እናስ ግቢ በዝምታ አትኑሪ፣ በፍራቻ አትኑሪ። ዝምታ አደገኛ ነው። እግዚአብሔር ውሰድ የሚልህን እርምጃ፣ ውሰጅ የሚልሽን ጉዞ፣ ውሰጅ የሚልህን ትልልቅ እቅድ፣ ትልልቅ አጀንዳ፣ ትልልቅ ዓላማ ዋጥ ስልቅጥ አድርጎ ጸጥ ማለት ኮንሲኩዌንስ ያለው። ምክንያቱም የእግዚአብሔር ዓላማዎች በሰው አለመታዘዝ ሊቆሙ አይችልም። እግዚአብሔር ሉዓላዊ አምላክ ነው። ከበደ ባይሰራ ዓለሙን ያስነሳዋል። አልገባህማ? ኮንሲኩዌንሲው ግን አንተ ጋር ነው። አልሰማችሁኝም? እግዚአብሔር ሉዓላዊ አምላክ ስለሆነ ባንቺ ላይ ያቀደውን እቅድ እምቢ ብትይ፣ እፈራለሁ ብትይ፣ እኔ ራሴን በራሴ መጠበቅ እችላለሁ የማለት አባዜ ቢታይብሽ አንቺና አባትሽ ቤቶች ይጠፋል። እግዚአብሔር ግን ለአይሁድ መዳን ከሌላ ቦታ ያስነሳል። ዋይ እግዚአብሔር የጊዜ ሰሌዳ አለው። እግዚአብሔር በሰው ልጆች የሚሰራው የጊዜ ሰሌዳ፣ እሺ ስትሉ ያንን ሰሌዳ፣ እምቢ ብትሉ ግን ያንን ሰሌዳ ለሌላ ሰው። ኦ ሎርድ ዛሬ ያመለጡ ድሎቻችሁ በኢየሱስ ስም አትበሉኝ፣ ጮሁና አሜን በሉኝ። የተወሰዱባችሁ ነገሮች በመፍዘዝ በመደንዘዝ የሆነ ባለመንቃት ጎልጃጃ በመሆን የተቀማችሁት በማንጎላጀት ከእጃችሁ የወጡት ነገሮች እነሆ የርህራሄ አምላክ አሁን ይመልስላችሁ። ምን አለ ጮህ አሜን ብትለኝ የምትቆጭበት የምታለቅስበት፣ ምን ነው ይሄን ባስተካክለው፣ ምን ነው ይሄን ባላወራ፣ ምን ነው ይሄን ባልናገር፣ ምን ነው ይሄን ባላደርግ የምትዩን ያንን ነገር እግዚአብሔር መልሶ የሚሰጥበት መልሶ የሚያደርግበት የቸርነትና የድል ቀን ይሁንልሽ፣ ይሁንልህ። yes መርዶክዮስ ለእንደዚህ ያለ ቀን ቢሆንስ እግዚአብሔር አንቺን ያስቀምጥ። እግዚአብሔር ምን አለው? ዓላማ አለው። እግዚአብሔር ምን አለው? የጊዜ ሰሌዳ አለው።
እግዚአብሔር መፍጠን በሚፈልግበት ሰዓት ላይ የሚያንጎላጅ ሰው ካየ አይሰራም። ከርሱ ለሚሻል ለሌላ ሰው አሳልፎ ይሄ ነው እግዚአብሔር። ኮምፕሮማይዝ የሚያደርግ ወደ ኋላ እስቲ ቆይ ላስብበት የሚል ሰው ቢኖር ባይዘው ዛሬ ከዚህ ጉባኤ ብቻ አይደለም ከምድሪቷ ላይ ቀንበርን የሚሰብሩ ሰራዊቶች ይነሳሉ። እኔ ነኝ የምትል ከሆነ ጮህ። ይኸውልህ ስማኝ ምልህ ይኸውልህ አጋንንት እንደሚዋጋ በምን እንደምታውቅ ልንገርህ። አሁን ይሄን እየተናገርኩ እግዚአብሔር ባንተ ላይ ዓላማ አለው ስልህ ጥገኛ የሆንክበት ያንተ ብቃት ላይ ጥገኛ የሆንክበት እድሜህ ላይ ጥገኛ የሆንክበት ዕውቀት እነሱ ነገሮች ላይ ከተወተፍክ you are possessed by demon። ምክንያቱም እግዚአብሔር ቋንቋ የሚያውቅን ብቻ አይደለም ቋንቋ የማያውቅንም ታዛዥ ሰው ያስነሳል። listen carefully እግዚአብሔር ታላቅ ብርቱ የሆነን ሰው ብቻ አይደለም አካዳሚካሊ ስፒሪቹዋሊ ራሱን የለየ ሰው ብቻ አይደለም ቋንቋ የማያውቅና ግራና ቀኙን የማያውቅ አንድን ምስኪን ሰው ወደ ዓላማው አንደኛው ሳኦል የነበረው ትትና ይሄ ነው። ድስት ውስጥ ጓዳው ሲንደፋደፍ የነበረው የወጣሁት አህያ ፍለጋ ነው። የቂስን ልጅ ምን ነካው እስኪባል ድረስ ነቢያቶች because of ለዚህ ነገር የምበቃ አይደለሁም እስከ ቻለው ድረስ ሄደ። መጣመም የቻለ ሰዓት ላይ አልፈልግም ያለ ሰዓት ላይ ከነበረው ስፒድ ከነበረው አቅም ከነበረው ሩጫ መውረድ የጀመረ ሰዓት ላይ ግን ከሱ ለሚሻል አሳልፎ እጆቻችሁን አንሱ ወደ ላይ። የእግዚአብሔር ሰሌዳ ከእጃችሁ የተወሰደ ቀኑ የተወሰደባችሁ ፈሪ በመሆን የሚገባችሁን ነገር ባለማድረግ ለሕዝብ የሚተርፈውን ለትውልድ የሚተርፈውን ለብዙ ሕዝብ የሚሆነውን መመገቢያ ፈርታችሁም ቢያላችሁ የመተፈጠረውንና የመጣውን ታላላቅ ነገር እግዚአብሔር በእናንተ ሊለውጥ አቅም ያጣችሁ ፈሪ ሆናችሁ ዛሬ እግዚአብሔር እድል እንዲሰጣችሁ ለምናል። አልሰማዋችሁም። እግዚአብሔር ከሰማይ ሆኖ የሚስቅባችሁ እግዚአብሔር ከሰማይ ሆኖ ዋው የሚላችሁ ፈሪዎች የት ምን ሰዓት ምን ቦታ እንዳስቀመጣችሁ ማታውቁ ለዚህ ቀን ቢሆን እግዚአብሔር ያስቀመጣችሁ ለዛች ሰዓት ቢሆን እግዚአብሔር ያስቀመጣችሁ መወሰንን ያልቻላችሁ ማድረግን ያልቻላችሁ ፈሪዎች አልጋ ስር ያላችሁ በእናንተ እግዚአብሔር ይስቃል። ምክንያቱም ዝምታችሁ እግዚአብሔር ላሳያችሁ ነገር አለመታዘዛችሁ ከፊት ለፊታችሁ ላደረገው ነገር እምቢ ማለታችሁ ለትውልድ በእጃችሁ የሚያርፈውን ነገር በመናቃችሁ ታላላቅ አእምሮአችሁ ተከፍቶ ታላላቅ እቅዶች ተሰጥቷችሁ ፈሪ በመሆናችሁ የምድሪቷን ክሳት የምድሪቷን ችግር የምድሪቷን ሁኔታ በማየት እኔ እንዴት እችላለሁ ያላችሁ ፈሪዎች በእናንተ እግዚአብሔር ምን ይላል? እግዚአብሔር ሉዓላዊ አምላክ ነው። እናንተም ቢስትሉ ማንን ያስነሳል? ሌላ ታዛዡን ያስነሳል። አስቴር እቺ ሰዓት እግዚአብሔር ያቀዳት እግዚአብሔር ያለማት አይሁድን ለማዳን የሚጠቀምበት በትረ መንግስቱን ለመለወጥ የሚጠቀምበት መንገድ ነው። ይቺን ሰዓት የንጉሱን ዛቻ የንጉሱን የሞት አዋጅ ፈርተሽ ወደ ኋላ ብትይ እግዚአብሔር ሂዱ ሲላቸው የሚላተሙትን ድንገት ይጠራል። ህዝቡን ያድናል። በእርግጠኝነት ልንገርሽ አስቴር ህዝቡ አይጠፋም። ለምን?
እግዚአብሔር የራሱ ሰው አለ። ሉዓላዊ አምላክ ነው። አንቺና ያባትሽ ቤተሰብ ግን ይጠፋሉ። እጆች ወደ ላይ ይነሱ። ሞራ ባካቶስ ጥግ በያዛችሁበት ጉዳይ ላይ እኔ አቅመቢስ ነኝ በምትሉበት ጉዳይ ላይ እኔ አልተማርኩም በምትሉበት ጉዳይ ላይ ለአንድ ደቂቃ ንስሐ ዓላማህን አዛብቻለሁ። ከኔ ወስደህ ለሌላ ሰጥተሃል። ጌታ ሆይ ይቅር በለኝ። አልነቃሁም፣ አልገባኝም፣ አያያዙን አልቻልኩም። ስለዚህ ከጄ ነጠቀው። የምለምን ይሄ ነው። ጌታ ሆይ ፍርሃቴን ከኔ ውስጥ ውሰድ። ዛሬ የምለምን ይሄ ነው። ጮክ ብላችሁ ተናገሩ። እችን እድል መልስልኝ። መጋፈጥ እንድችል፣ መውጣት እንድችል፣ መቀበል እንድችል፣ ከጄ የተነጠቀውን ነገር መውሰድ መልሼ መቀበል እንድችል ተናገሪ፣ ተናገሪ፣ ተናገሪ። ጌታ ሆይ ዝም እንዳልል እርዳኝ። እለምንሃለሁ፣ እለምንሃለሁ። የሰጠኸኝን ትላልቅ ራእይ፣ የሰጠኸኝን ትላልቅ አጀንዳ፣ የሰጠኸኝን ትልልቅ ቤተሰብ፣ የሰጠኸኝን ትልልቅ ኑሮ፣ የሰጠኸኝን ትልልቅ አገልግሎት ፈርቼ መክሊቴን የቀበርኩበትን መንገድ ይቅር በለኝ፣ ይቅር በለኝ፣ ይቅር በለኝ። አንተ በኔ ውስጥ ብዙ ዓላማ አለ። ዓላማህን መፈጸም አቅቶኝ ለሌላ ሰው አሳልፌ የሰጠሁትን ይቅር በለኝ። ለምን ትኖራለህ በዛ ቦታ? ለምን ትኖሪያለሽ በዛ ስፍራ? ምንድነው በዛች ሀገር ላይ እግዚአብሔር ላንተ ያቀደው? ምንድነው እግዚአብሔር በዛ ስፍራ ላይ ላንተ ያቀደው? አሁን ባለሽበት ቦታ እግዚአብሔር ያየው ምንድነው? ምንድነው? ምንድነው በዛ ስፍራ ላይ እግዚአብሔር ያለው ዓላማ ላንተ በቤተሰብ ላይ ምንድነው? ይሄ ሉዓላዊ አምላክ ሕይወትህን የሚመራ ጌታ ምንድነው ባንተ ሕይወት ውስጥ ያቀደው? በዛ ቀን ሊገልጠው የወደደው? ይሄን መጠየቅ መቻል አለብን። የግል ፈተና ሲበዛ አስቴር ዝም ልትል ትችላለች። ዝም ማለቷ ግን ምን ሊያሳጣት ይችላል? ሊመጣ ያለውን ክብር፣ ሊመጣ ያለውን ጉብኝት፣ ሊመጣ ያለውን መትረፍ ሊያሳጣት ይችላል። ወገኖቼ ዛሬ እግዚአብሔር የተወሰደባችሁን እንዲመልስ ጸልያለሁ። አይ እንዲህ ያለ ጩኸት አይደለም፣ የልብህን ነው የማወራው። ጮኸ አሜን በል። እብብትህ ውስጥ ያለውን ነው የምናገረው። ጮኸ ተናገር። በጌታ በኢየሱስ ስም በል። መውጣት በሚገባኝ ሳልወጣ፣ መያዝ በሚገባኝ ሳልይዝ፣ መሄድ በሚገባኝ ሳልሄድ የተነጠቅኳቸው በኔ ውስጥ የነበሩ ዓላማዎች፣ በኔ ውስጥ የነበሩ ዕቅዶች እግዚአብሔር ለኔ የገለጠልኝ፣ ለኔ ያወራልኝ በመዘግየቴ ምክንያት ለሌላ ሰው ታልፎ የተሰጠ ጌታ ሆይ ይቅር በለኝ፣ እለምንሃለሁ ይቅር በለኝ። ዓላማ በኔ ላይ ይሁን። አሁንም መልሰኝ ወደ ተናገርከኝ። አስቴር ደግሞስ የመጣሽው ለእንደነዚህ አይነት ጊዜ ቢሆን ማን ያውቃል? እግዚአብሔር ዓላማ አለው። የምትቆዩበት ስፍራ፣ የምትሰሩበት ስፍራ፣ የምትወጡበት የምትገቡበት ስፍራ ከንቱ ትርጉም የለሽ ዋጋ የለሽ ባዶ ምንም ትርጓሜ የሌለው ህይወት መውጣት መግባት ያ የእግዚአብሔር ዓላማ አይደለም። በእርምጃዎች መካከል ላይ የሚፈጽመው ዓላማ አለው። በንግግሮች፣ በውሎህ፣ በእያንዳንዱ ድርጊት ያንተን ጉዳይ ሳይሆን በዘመናት ሊያረገው ያለውን የሚያከናውንበት መንገድ አለው። የእግዚአብሔር ሕዝብ ካርቶን አይደለህም። ይሄ የሚጣለው የቻይና ቆርቆሮ እንኳን ስም አለው፣ ባለቤት አለው፣ ትርጉም አለው። ለምን ዓላማ እንደሚሰሩት ይሄ
ሰው የተባለው ደካማው ፍጥረት እንኳን ለምን እንደሚሰራው ከላዩ ላይ ዲስክሪፕሽን ይጽፋል። ይሄ ማለት ለዚህ አገልግሎት የሚውል ነው ይላል። ምንድነው አገልግሎቴ? ምንድነው ኑሮዬ? ምንድነው? እኔ ቺምፓንዚ አይደለሁም፣ ዝንጀሮ አይደለሁም። ወጥቼ መግባት፣ መብላት፣ መጠጣት፣ ሽንት ቤት መመላለስ that's not my purpose. What's my purpose? እግዚአብሔር ሆይ ዝም ብዬ ፈርቼ ትልልቅ ነገር ወደኔ ስታመጣ ይሄ ከሰይጣን ነው ብዬ ሪጀክት ያደረኩት ቢሆን ዝም ብዬ መውጣት መግባት የሆነ የቀውስ ህይወት የሆነብኝ መንገዴ ማሰብ የማይችል ማለት ነው። ይቅር በለኝ። ምክንያቱስ ከኔ ለሚሻል አሳልፈ ምን ብለኸዋል? ሰጥተኸዋል። ካንተም ይሻለው በመሰል አይደለም፣ ካንተም ይሻለው በሌላ አይደለም። እሺ በማለት እሺ ይሄንን በዚህ ሰዓት በዚህ ጊዜ ይሄንን ትሰራለህ። አይታየውም፣ ከኋላ ከፊት አይታየውም፣ ተግዳሮቱ አይታየውም። ሂድ ሲለው ይሄዳል፣ ግባ ሲለው ይገባል። ጉዳዩ አይደለም በከተማ ውስጥ ያሉት ኃይለኞች፣ ጉዳዩ አይደለም በከተማ ውስጥ ያሉት እባቦች። ሂድ ያለውን ጌታ ብቻ ነው የሚሰማው። ለዚህ ሰው ታልፎ ምን ይባላል? ለዚህች ሴት ታልፎ ይሰጣል። አያያዝ አለማወቅ። የመልእክቴና የንግግሬ ርዕስ ባይሆንም ግን ልቀጥል። እስራኤልን እግዚአብሔር ማርና ወተት ወደምታፈስበት ምድር አገባችኋለሁ። እንዲሰልሉ ከተላኩት ከእስራኤል ነገዶች መካከል ተመርጠው የሄዱት በከተማ ውስጥ ያሉትን ችግሮች፣ በከተማ ውስጥ ያሉትን ውድቀቶች፣ በከተማ ውስጥ ያሉትን በላተኞች sometimes የኛ ጭንቅላት ትክክል ያልሆነበት ቦታ ኤግዛጁሬት አሉ። በእግዚአብሔር ቤት ውስጥ ሆነው ብዙ ነገር ኤግዛጁሬት የሚያረጉ አልመክራችሁም ከነዚህ ሰዎች ጋር እንድትሆኑ። ምክንያቱም እነዚህ ሰዎች ማኒፕሌት የሚደረጉት በጠላት ነው። በጣም በሚገርም ሁኔታ ማርና ወተት የምታፈሰዋን ምድር በቃ ሰልሉ፣ ተመልከቱ። በከተማ ውስጥ ያለውን ምርጡን ነገር ሁሉ እዩ፣ ደስ ይበላችሁ። ያችን ምድር ለናንተና ለዘራችሁ ምን ብያለሁ? ሰጥቻለሁ። የተሰጠህን ከመቀበል ይልቅ ያልተሰጠህ ላይ መንጎማለል የኛ ባህሪ ማለት ይሄ ነው። አስቸጋሪ ሰዎች ነን። ይሄኛው ነው ቢል የምንመለከተው ይሄኛው ነው። ለዚህ ነው የዘመኑ ሰዎች ሊናገር የሚፈልጉት ይሄ ከሆነ የሚያወሩት ግን ስለዚህ ነው። ሰው በባህሪው ጠማማ ስለሆነ ተመልሶ ይሄ ነው ያለ። አያችሁ? እንዲህ ነው አሁን እየሆነ ነው ያለው። በለ ማለት ሲናገር ሰውየው ሀለ ማለት ፈልጎ ነው ብለን ነው የምንረዳው። ይሄ ነው አሁን የተቸገርንበት ነገር። ይሄ ነው አሁን ግራ የገባን ነገር። ሂዱ ማርና ወተት የምታፈሰው ምድር ለእናንተ ሰጥቻለሁ። በከተማ ውስጥ ያለውን ምንም አያሳስባችሁ። ከናንተ የምፈልገው ዝምታ ብቻ ነው። ዝም የእግዚአብሔርን ማዳን የምታዩበት ጦርነት ሲከሰት ዝም ቆማችሁ መመልከት። ጠላትን እግዚአብሔር ሲቀጠቅጥልህ ከሱ የወደቀውን መቀበል መውሰድ። በቃ ተሰጠህ። ሰው ግን ይሄ ነው። ለዛ ቀን ለዛ በረከት ለዛ ክብር የታጨ ሰው ገብቶ የሚመለከተው ቁመተ ረጃጅም፣ ገብቶ የሚመለከተው አጥንተ ሰፋፊ፣ ገብቶ የሚመለከተው መመልከት የሌለበትን። በቃ እግዚአብሔር እንደዚህ ያለ በእነዚህ ደስ አልሰኝም አለ። ግራና ቀኛቸውን ለማያውቁት ናውጣ ሲባል ለሚወጣው ከነሱ በእድሜም በእውቀትም በአስተሳሰብም ለሚያንሱት ሕፃናት ናቸው ብለው ሁሉ ጊዜ ጥበቃ ለሚፈልጉባቸው ለነዛ አሳልፎ ይሰጣል አለ። ያ ዘመንና ይሄ ዘመን በምን ይለያል? ይሄው በዚህ አሁን መኳንንቶች ቁጭ ብለው፣ አሁን አንቱታ የለበሱ ሰዎች ቁጭ ብለው ኤክስ ቤክስ ይጣፋል ዋይ በዳስተር ይጣፋል እያሉ የሚሰሩት ቁጭ ብለው፣ የተማሩት ቁጭ ብለው፣ ሕፃናቶች ለምን ተነሱ በዚህ ሪቫይቫል? መልሱ ይሄ ነው። ይመራመራሉ። እንዴት ይሆን? ከጀርባው ማቆሟል፣ ከጀርባው ወጥቷል። ማን ነው ይሄ ዓላማው? ምንድን? እስቲ አሁን ንጉሱ በዚህ 30 ቀን አሁን በሚደረገው ክትትል በሚደረገው አዋጅ
ንጉሱ አስቴር ሊገላት ይችላል አይችልም? ሊያጠፋት ይችላል አይችልም? በጎኑ ያለው ማን ነው? የተያዘው ሰይፍ ምን አይነት ነው? ምን ሲባል ምን አገባ? አቶ ትንቶኔ ምን አገባ? ግባ ሲልህ ግባ፣ ውጣ ሲልህ ውጣ። እምቢ ብትል በደንብ ስማኝ አስቴር፣ ይሄንን እምቢ ብትይ ከአባቶችሽ ይሄን ባህሪ ኮፒ ብታረጊ ምኑን? አይ የንጉሱ ዘንግ፣ አይ ሰይፉ፣ አይ ከዚህ በፊት የተቀሉ ሰዎች፣ አይ ይሄንን እምቢ ብትይ እኔ እግዚአብሔር በሰው ህይወት ላይ ምን አለኝ? ፐርፐዝ አለኝ፣ ዓላማ አለኝ። ዩዝለስ አላረኳችሁም፣ ባዶ አላረኳችሁም። አጭቄና ሞልቼ ለናንተ የማስበውን ሐሳብ እኔ ያውቃለሁ ብዬ ፍጻሜው ያማረ ነው ብዬ ወደዚህ ምድር ልኬያችኋለሁ። በእናንተ ላይ እቅድ አለኝ። የሚከናወነው እቅዴ ነው። እቅዳቸው አይደለም፣ ዓላማቸው አይደለም፣ ዱላቸው አይደለም፣ በትራቸው አይደለም። ይሄንን ብዬ ነግሬሽ ብታመቻመቺ አይ ብትይ ለአይሁድ መዳን እግዚአብሔር ከሌላ ቦታ ያስነሳል። አንቺና የአባትሽ ቤት ግን አትይ፣ ያልተባልከውን አትይ። በቃ ምን አገባ? ሰማይ የሚልህ ይሄንን ምን አገባ? ይሄ አንተ ነው። ይሄንን ሰጥቻለሁ። በዚህ ላይ እረስበት፣ በዚህ ላይ ዝራበት፣ በዚህ ላይ እጨድበት፣ በዚህ ላይ ካጠገቡ ማን አለ? ማ በኩለ ሌሊት ሊያጠቃኝሽ ምን አገባ? ምን ያገባሃል? ዛሬ ዘብራቃዎች የሆንበት ዋና መንገድ እግዚአብሔር በእኛ ያለውን ዓላማ ካለማወቅ። ለካ እግዚአብሔር ድሃቱንም አይን ይኑራትም አይኑራትም፣ እጅ ይኑረውም አይኑረውም፣ ትንሽ ይሁን ትልቅ ይሁን፣ ለእያንዳንዱ ምን አለው? ዓላማ አለው። whether accept unless reject፣ ወይ ትቀበላለህ ወይ ሪጀክት ታደርጋለህ። እግዚአብሔር ግን ሉዓላዊ አምላክ ስለሆነ ባንተ ሊያረግ የወደደውን አይ ይጨልም፣ አይ አይሆንም። አንዳንድ እንትን አለ፣ አንዳንድ የሚናገሩ ባንቺ ያለውን ሊሰራ የወደደውን አንቺም ብቻ ነው። ፎርጌት ኢት። እንደነዚህ አይነት ሰዎች ዙሪያችሁ ላይ ካሉ እነሱ ተሳስተዋል። ላንተ ያለውን አንተም ማትታዘዝ ከሆነ ካንተ ለሚሻለው ይሰጠዋል። that's fact። በዘመናት መሃል ሊያረግ የሚገባውን ነገር ከማድረግ ወደ ኋላ አይልም። ሉዓላዊ አምላክ ነው። ስንት አስደናቂ ራእይ፣ ስንት አስደናቂ ፕሮስፐር፣ ስንት አስደናቂ የኢኮኖሚ ለውጥ፣ ስንት አስደናቂ አገልግሎት፣ ስንት አስደናቂ አዲስ ምዕራፍ፣ ስንት አስደናቂ ታሪክ በቤትሽ በውጪ በውስጥ እግዚአብሔር ባንቺ በደካማው ተጠቅሞ ዓላማውን ሊፈጽም። አይ ጌታዬ ሆይ ይህስ ካንተ ድምጽ የመጣ አይመስለኝም። አንተ ሉዓላዊ አምላክ ነህ አውቃለሁ ጌታ ሆይ፣ ግን አንተ በውስጥ ያለውን ንፍሌም፣ አንተ በውስጥ ያለውን አጥንተ ረጃጅም፣ አንተ በውስጥ ያለው አድቃቂያችንን ሰውረህ አታስገባንም። አንተ እንዲያውም ገልጠህ ነው። ምን አገባ? ምን ያገባሃል? ግባ ካለህ ግባ። እግዚአብሔር ባንተ ውስጥ ምን አለው? ትልልቅ ነገር እግዚአብሔር የሚያሳይህ ከሆነ ዝምታህን አትምረጥ። እግዚአብሔር ባንተ ትውልድን ሊሰራ ከሆነ ግባበት። ጌታን ታምነህ ኦ ሎርድ አመሰግንሃለሁ፣ ለዚህ የሚያበቃ እውቀት ስጠኝ፣ ለዚህ የሚያበቃ አቅም ስጠኝ፣ ለዚህ ምክንያቱም እግዚአብሔር ለትውልድ መፍትሄ የሚሆን ላንተም ታሪክ ለውጥ የሚሆን ዓላማ አለው። ዛሬ ለብዙ ህዝብ የምታስፈልጉ፣ ለምድሪቷ የምታስፈልጉ የተኮላሻችሁ፣ የተመታችሁ፣ ኮልታፋ ሆናችሁ የቀራችሁ፣ ትልልቅ ነገር እግዚአብሔር በእናንተ ሊመራ መንገድ ላይ የቀራችሁ፣ ፈርታችሁ የቆማችሁ፣ ኢኮኖሚውን ፈርታችሁ፣ ነገሩን ፈርታችሁ፣ ስድቡን ፈርታችሁ፣ ውርደቱን ፈርታችሁ በኢየሱስ ስም እግዚአብሔር ምስክሬ ነው፣ የመፈታት ቀን ይሆንላችኋል። ወይ ጩና አሜን በልሲ። እግዚአብሔር ፈቶ ይለቃችኋል። አልፈራም የምትበት ዘመን ይሆናል። ፈቶ ይለቃችኋል።
የደሃ ልጅ ነኝ የደሃ ልጅ ይሄንንማ በእኔ አይሰራም አይችልም አረ ይሄ ተሳሳተ ነው ስንቱን ሐሰተኛ ብላችሁ ትችላላችሁ ስንቱን በህልም ሐሰት የቅዠት መንፈስ ስትሉ በአካል የሆነ ነገር ስትሉ ስም ማውጣት ስትችሉበት ክሪቲሳይዝ ማድረግ ስትችሉበት መደምደም ስትችሉበት በመንገድ ላይ ሲናገራችሁ ፍርሃት ዘራችሁን እያሰባችሁ ያልተማርኩ ነኝ እኔ ከወለጋ ነው የመጣሁት እኔ ከድምቢዶሎ ነው የመጣሁት እኔ ደግሞ ከጎንደር ነው የመጣሁት እኔ ከእንትን አላውቅም ከተማ ሄይ forget it እግዚአብሔር ዓላማው ባንተ ውስጥ ያስቀመጠው include protection ነው አልገባህማ አቅራቦት አለው መንገድ አለው ጥበቃ አለው ማን ያስቆማ ዮሴፍን ብዙ ችግር ያደረሱበት ጉርጓድ የከተቱት ሊገሉት የሚፈልጉት ስለ ልብስ አይደለም ስለ ዳቦ አይደለም ስለ ህልም ነው ህልምን የሰጠ እግዚአብሔር ከሱ ጋር እስካለ ድረስ የትም ይግባ የትም ይውጣ እግዚአብሔር በዮሴፍ ዙሪያ ላይ ጥበቃ do something እግዚአብሔር ባንተ ውስጥ ዓላማ ለዚህ ቀን ቁልፍ ሐሳብ ለምን እግዚአብሔር ያናለሽ ለምን ቁልፍ ጥያቄ why ለምን ሜክሲኮ አልተወለድክም why ለምን ወንድ አልሆንሽም why እግዚአብሔር ምን አለው ለምን ከበቡሽ አልተባልንም እኛ ተሳስቶ ነው ኖ why በዚህ ሰዓት ሚሊየንስ ነፍስ እየሄደ ነው ለምን ቁጭ አልክ አንተ በጣም በምትበላው በምትጠጣው ጥበቃ ተደርጎ ኖ እሱን እንዳትል ለኢላህ ኃያላት ላይ ያሉ አገሮች ላይ ያሉ ታላላቅ ነገርኩ ቅድም in billions ዶላር የሚያንቀሳቅሱ አልቻለቻቸውም ማለት ተፋቻቸው ገፈተረቻቸው እናንተ ከዚህ ቀን ጀምሮ ከዚህ ወር ጀምሮ እዚህ መቀመጥ አትችሉም ብላ ወጣቻቸው ጣለቻቸው ሄዱ አንተ ለምን ቆየ ሊያውም በቀዳዳ ጣሳ እየጠጣ ስንት ባክቴሪያ ስንት ነገር ያለበት እያነሳ እየወሰድክ this is our fact ጃርዲያ ኮሌራ ስንት ታይፈስ ስንቱ ተዘበራረቀበት ስንቱ PhD ሰራብ ለምን ቆምክ መርዙ ቀላሎ ነው ኖ ያ ሁሉ ሟርት ሲደረግ ለምን ቆምሽ እነሆ መንቃት ይሁንልን አንድ ሰው ጮሆ አሜን ይበለኝ አንድ ሰው እግዚአብሔር በኔ ላይ ዓላማ አለው በሉሲ ዓላማ አጠገባቸው ያለው ሰው ነካርኩት እግዚአብሔር ባንተ ላይ ዓላማ አለው ለምን አመጣ ለምን እንዲሆነ ዛሬ ለምን ትኖራለህ በዚህ ሀገር በዚህ ስፍራ ለምን why ጆቻችሁ ወደ ላይ አንሱ አሁን በዚህ ሰዓት ከህልማችሁ ጋር መነካካት ይሁንላችሁ ይሄንን ትንቢታዊ መልእክት የምትረዱ ከሆነ ከእሳት ላይ አመድ እንደሚጠረግ ከላያችሁ ላይ ይህ የማይረባ ነገር እንዲነሳ ጸልዩ ያደነዘዛችሁ ስም ያወጣላችሁ ያስቀራችሁ ነይማራ ቮሴንተሬቤሽ ካልታቫያስ አሁን እሳት ይቀጣጣል ሜራላ ባታ ባካያን ቶሮቮስ whatever it is I declare ዛሬ በኢየሱስ ስም አውጃለሁ አሁን በእናንተ ላይ ይሁን ሕፃን ነኝ አላውቅም አልችልም አቅማጣው ኖ ተናገሩ አሁን ሜኬሌቤቴ ሬቤኬንቶቮስ
ማራባንታ ባሳ ጎሎቮስ ሴንተሬቤሻ ማሪካልቶቮስ ዝምታን የመረጣችሁበት ከዳር የሆናችሁበት አልችልም ያላችሁበትን ሪጀክት ያደረጋችሁ ማካላቮስ ቴሬኬሽን ቴሬቤስ እግዚአብሔር ሆይ እለምንሃለሁ የዝምታ ቀኔን ዛሬ ሻረው። ላንተ መታዘዝ ይሁንልኝ አምላኬ መታዘዝ ይሁንልኝ። በይ ተናገር። ያሁን ጸልይ 1 ደቂቃ ተናገር። ቮቶቦኮስ ማሪ ባላ ቮቶቦስ ማራ ከሌቤሌቤ ሳንቶሮቮስ ሜኬሌቤንቶቮስ ሰኬሬቤ ሻታካያ ማራ ቦልቶቮስ ሰኬንቶቮስ አይኖቼ እንዳይጨልሙ አበርታኝ በሉ። እምቢ ማለት እንዳልችል ሽፋሽፍቶቼን አንቃቸው። ካሊቫንቶቮስ ሴቤዴቤኬሽ ጸልዩ። አሁን ጸልዩ። ለምትለይ ነገር ለምታወራይ ነገር ጌታ ሆይ ወደ ኋላ ማለት እንዳልችል በጌታ በኢየሱስ ስም እለምንሃለሁ። ጸልይ። ለዘመናት ያወራህልኝን ለዘመናት የነገርከኝን ሜካላቮስ በኔ ልታረግ ያለውን በኔ ልትፈጽም ያለውን እንድታደርግ የኔን ዝምታ ዛሬ ስበረው። ዛሬ የኔን በነገሮች መፍራት ከህይወቴ ላይ አስወግድልኝ። ኢኮኖሚውን አልፈራም፣ የሰው ፊት አልፈራም፣ ነገሮቼን አልፈራም፣ ዙሪያዬን አልፈራም። በጌታ በኢየሱስ ስም ወዳልከኝ ስፍራ ወዳወራህልኝ ስፍራ እገባለሁ። የምትለኝን አደርግ። ተናገሪ። ሜራኮቶስ ጸልይ ጸልይ ጸልይ። ሞኮሎቮስ ጸልይ። ጸልይ። እግዚአብሔር ላወራላችሁ ለተነገረላችሁ መኖር እንድትችሉ ጸልዩ። ያወራህልኛል፣ የተናገርክልኛል፣ በነቢያቶች ያወራህልኝ፣ በህልሜ ያወራህልኝ፣ በቀን በሌሊት ያወራህልኝ። ለዛ ፍርሃቴን አስወግደው። ተናገር። ኦ መንፈስ ቅዱስ ጸልይ 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 ጸልይ። በሩቅ ምድር ላላችሁ እዚህ ሀገር ውስጥ ላላችሁ እህትና ወንድሞቼ እግዚአብሔር በእናንተ ላይ ተናገረው ነገር መፈጸም እንዲችል እነሆ ከቃላት እስራቶች እነሆ ከመሸማቀቆች እነሆ አልችልም ከማለት የመውጣት ቀን ይሁንላችሁ። ማጋቶ ፎኮቶ ፎኮስ ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። አጠገባችሁ ያለውን ሰው ጨበጥ አድርጉት። እግዚአብሔር እንዲህ ይልሃል። ድገሙት፣ ድገሙልኝ፣ ድገሙት።
ባንተ ላይ ዓላማ አለኝ። ማጋቶፎስ ዛባካያስ በሉ ተናገሩ 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 ተናገሩ። ባንተ ላይ ዓላማ አለኝ። እግዚአብሔር እንዲህ ይላል፣ don't look yourself አትመልክ። ይሄ ፈራሽ የሆነውን ሎክ ትልቅ አስብ፣ በሚያሳስብ ልክ አስብ። ትልቅ አቅድ፣ በሚያሳቅድህ ልክ አቅድ። የሱሳ ግንብ ሊመረጥ የማይችል አገር ምድር ሰበብ ምክንያቶችን አትደርድር። ራስህን እግዚአብሔር ለሚናገረው ነገር ፊት አርግ። ከባላቦስ ሴንተር በኬስ I'm ready. ትንቢተ ኤርምያስ ምዕራፍ 1 ላይ ኤርምያስን ከጠራው በኋላ ትነቅልና ይለዋል፣ ታፈርስ ዘንድ ትተክልና ትገነባ ዘንድ መርጬሃለሁ ሲለው የሚያሳየው ቢግ ነው። ኤርምያስ ደግሞ የሚያየው እኔ ሕፃን ነኝ አትበል። ዛሬ አስታውኳችሁ ይወጣል። I don't know. በጣም ብዙ ሚስቴኮች ሊኖራችሁ ይችላል። እምቢ በማለት መናገር በሚገባችሁ ስፍራ ላይ፣ መውጣት በሚገባችሁ ስፍራ ላይ፣ ድል ማምጣት በሚገባችሁ ስፍራ ላይ ሰዋዊ ምክር፣ ሰዋዊ ሐሳብ ይዛችሁ እግዚአብሔር ለእናንተ ያሰበውን ነገር ወደ ጎን አድርጋችሁ ሊሆን ይችላል። God has second chance. እግዚአብሔር ሁለተኛ እድል አለው። ደግመዋለሁ። አሁን የሚሰጠው እድል አለ። አንዴ አስታውሳለሁ ማስታውሰው አለኝ። ከባለ 50 በፊት በማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 69 ጀምሮ ጴጥሮስና ጌታ ለጴጥሮስ የሰጠው እድል ነበር። ጴጥሮስ እንዳታረገው ዶሮ ሳይጮህ በፊት 3 ጊዜ ትክደኛለህ። ግን ደሞመንት ያችን እድል ያገኘህ ጊዜ ነኝ ከሱ ጋር ነኝ በል፣ ከሱ ጋር ነው የወጣሁት በል፣ የሱ ዲሳይፕል ነኝ በል፣ የሱ ደቀ መዝሙር ነኝ በል። ጴጥሮስ ግን ሁሉ ጊዜ ፍርሃትን፣ ውስንነትን እግዚአብሔር በሱ ያሰበውን ዓላማ ወደ ጎን በማድረግ ሁሉ ጊዜ በዙሪያው ላይ የሚያስበው ነፍሱን ለማትረፍ የራሱ ቅድ፣ የራሱ ጡንቻ፣ የራሱ ችሎታ ተሳትፎ እንዳለው ይመስለው ነበር። አይገርማችሁም? አደረገው። አንዲት ሴት ተልካ ትመስላለህ አለችው። አላቀውም ማለት አላቀው አይ ሪመምበር እግዚአብሔር አፌን ከፍቶ እግዚአብሔር ሁለተኛ እድል አለው ብዬ የተናገርኩት ስብከት አይ ሪመምበር። አሁን ዛሬም ይለኛል ለአንዳንዶቻችሁ አታርጉት የተባላችሁትን ነገር ያደረጋችሁ ወይኔ የምትሉ ያቺ እድል እኮ በጣም ብዙ መከር የማገኝበት ጊዜ ነበር። ያቺ እድል እኮ ከሌሎቹ እኔ ነጥላ የምታወጣኝ ነበር። ያቺ እድል እኮ ሆኖ የማያውቅ ነገር በእኔ ላይ የሚሆንበት የእግዚአብሔር ዓላማ የሚፈጸም ወይኔ ባላደርግ የምትሉበት ላይ ይሁዳ በህይወት ውስጥ የለም። እግዚአብሔር መልሶ እድል ይሰጣል። የሚገርም ነው። አለቀሰ፣ ወይኔ አለ። ዶሮ ከመጮሁ 3 ጊዜ በፊት ካደ። ይሄን እድል አስመል እያለ ሰማይ ያውቅ ነበር የጴጥሮስን ልብ። ከባለ 50 ላይ እድል ተሰጠው።
በነማርቆስ ቤት ቆሞ ዞር ዞር ሁሉ እድላቸው ሊያከሽፉ በሚሉበት ሮጦ ገባ። እናንተ እንደምትሉት አይደለም። በኢዮኤል የተነገረው በነብዩ ኢዮኤል ምዕራፍ 2 ላይ የተወራው መንፈሴን በስጋ ለባሽ ላይ አፈሳለሁ ያለው እንዳለው እንደተናገረው አፈሰሰው። ምን መገለጥ ባለበት ጊዜ መውጣት ባለበት ጊዜ ማረግ ባለበት ጊዜ ያደረገ ሰዓት ላይ 3000 ነፍስ እግዚአብሔር እድል አለው ለናንተ። አንድ ሰው ጮኸ አሜን ይበለኝ። ኧረ አንድ ሰው ጮኸ አሜን ይበለኝ። አንድ ሰው ጮኸ አሜን ይበለኝ። ያልከሸፈ እድል፣ ያልከሸፈ ጊዜ፣ ያልከሸፈ ነገር አላችሁ። ኦ ሎርድ ዝምታውን ሰበረ። ድምፁ በሚፈለግበት ቦታ ላይ ጮክ ብሎ አረ ወይ ብሎ ተናገረ። ፈሪዎች ድንጉጦች ዝም ሲሉ ለሱ አድቫንቴጅ ሆነለት። ወገኖቼ ኢትስ ዩር ታይም። አንድ ሰው ጮክ ብሎ ሰዓቴ ነው ይበል። I don't care your background. I don't care your economy. I don't care your situation. I don't care የትኛውም ዘር፣ ነገድ፣ ቋንቋ፣ የእድሜ ክልል፣ ሁኔታ፣ ጤንነት፣ በሽታ አገባኝም። ስለዚህ እግዚአብሔር የሰጠን እድል ግን አሁን መጠቀም ትጀምራለህ። አሁን ማድረግ ሰው አለ ወይ በዚህ ቤት? እግዚአብሔር እኔ ላይ ዓላማ አለው ይበለኝ። ዝምታ አደጋ ነው። Don't lose your opportunity. ዚያር ካላንደር አለው። ያችን ካላንደር ሚስ ካረካት በእንባ ብትፈልገው የማታገኘው ነገር ነው የሚሆነው። ይገርመኛል። መጽሐፍ እንዲህ ይለዋል ሐዋርያት ሥራ ምዕራፍ 2 ላይ ከ11ዱም ጋር ተቀመጡ ይላል። ጴጥሮስ ደህና ናችሁ? ከ11ዱም ጋር በነማርቆስ ቤት ተቀምጦ የጉሽ ወይን ጠጅ ነው ሰካራሞች ጠጥተው ነው። በአገራችን ቋንቋ ይናገራሉ። ከጵንፍላ፣ ከሊቢያ፣ ከግብጽ፣ ከጣሊያን ከነዚህ ሁሉ እኛ ስንመጣ ባለ 50 ለማክበር ጭራሽ በገዛ ቋንቋችን በአዲስ ቋንቋ ቀልድ ነው ሲሉ ከ11ዱ መካከል It's my season. It's my season. አንድ ሰው ጮሆ ጊዜ ነው ይበል፣ ወቅት ነው ይበል፣ ሰዓት። ይሄ ይሆንባችኋል፣ ይሄ ይሆንባችኋል፣ ይሄ ይሆንባችኋል። If you believe my prophecy እምታምነው ከሆነ ጩህና ሰዓቴ ለዛች ሚኒት፣ ለዛች ሰዓት፣ ለዛች ደቂቃ ከ11ዱ ጋር ያስቀመጠኛል ጴጥሮስ። ለዚህ ጊዜ ቢሆንስ? ዜና አለኝ የኢትዮጵያ ሕዝብ፣ ዜና አለኝ የኤርትራ ሕዝብ። እግዚአብሔር በእናንተ በኩል አይፈራም፣ በሚናገረው አይፈራም፣ በሚያሰራችሁ ፐርፐዝ አይፈራም፣ በሚያሸክማችሁ አይፈራም፣ በዓለም ዜና አይፈራም። ይሄን አረጋለሁ ሲል አይፈራም። ይሄን
ሕፃን ነኝ አትበል። ይልቁኑ አንተ እግዚአብሔር የምትነቅለው፣ እግዚአብሔር የምትተክለው፣ እግዚአብሔር የምታፈርሰው፣ እግዚአብሔር የምትገል I have big dream. Yes. I have. Trust me. ሰፈር አታገኘኝም። Trust me. የባከኑ ጥይቶቼን መልሻ አቀባብዬ never. Never. የትምህርት እድሎች፣ የእውቀት እድሎች፣ የበረከት እድሎች፣ የነገሮች እድል እግዚአብሔር ከ11 መካከል ብድግ እግዚአብሔር በእኔ ላይ ምን አለው? ዓላማ አለው። አሮን ስለ ዓለም ኢኮኖሚ፣ አሮን ኬር እኔ ስለተሰጠኝ ራእይ፣ አሮን ኬር ስለማውቀው ነገር ማን ምን ይለኛል አልልም። አድርግ ያለኝን አደርጋለሁ። ሂድ ሲለኝ እሄዳለሁ። አርግ ሲለኝ ማን ነው ዛሬ ጮሆ አሜን የሚለኝ? አረ አንዴ ሰይጣን ይስማ። እግዚአብሔር በኔ ላይ ዓላማ አለው። በይሲ ባይጩይና ሲ ባይጩይና አረ ድገምና በልስቲ ድገምስቲ whether I'm sick, whether I'm በምንም አይነት ህመም፣ በምንም አይነት ለቅሶ፣ በምንም አይነት ችግር፣ በምንም አይነት ማጣት፣ በምንም አይነት whatever it is, God has one. በኔ ላይ ዓላማ አለው። በኔ ላይ ዓላማ አለው። አረ ጩሂና ሜበይኝ